በሰው ልጅ ታሪክ መዝገብ ውስጥ እንደ ጥቁር ጠባሳ የሚታየውና የአፍሪካውያንን ሰብአዊነት ገፎ ለዘመናት የቆየው የአትላንቲክ ባርነት ንግድ በተባበሩት መንግስታት ድርጅት ጠቅላላ ጉባኤ አዳራሽ ውስጥ አዲስ የታሪክ ፍርድ አግኝቷል። ይህ ክስተት ተራ የፖለቲካ ውሳኔ ሳይሆን በሚሊዮኖች የሚቆጠሩ ሰለባዎች ደምና አጥንት ለዘመናት ሲጮህበት የነበረው የፍትህ ጥሪ ምላሽ ማግኘት የጀመረበት ታላቅ ክስተት ሆኖ ተመዝግቧል። የተባበሩት መንግስታት ድርጅት ጠቅላላ ጉባኤ የአፍሪካውያንን ባርነት ዘ ግራቬስት ክራይም ኤግነስት ሂዩማኒቲ ወይም በሰብአዊነት ላይ ተፈጸመ እጅግ አስከፊ ወንጀል ብሎ ለመሰየም በወሰነበት ወቅት በአዳራሹ ውስጥ የነበረው ድባብ በዝምታና በቁጭት የታጀበ ነበር። ይህ በጋና የቀረበው የውሳኔ ሀሳብ የአትላንቲክ ባርነት ንግድን ከማውገዝ ባለፈ ለአፍሪካውያንና ለጥቁር ህዝቦች የሚከፈል የካሳ ስርዓት እንዲዘረጋ የሚጠይቅ ነበር። በዚህ የውሳኔ ሀሳብ ባርነት የታሪክ ስብራት ተብሎ ተገልጿል። ምክንያቱም ባርነት በሰው ልጅ ታሪክ ውስጥ የታየ ትልቅ ውድቀት ብቻ ሳይሆን ዛሬም ድረስ በዓለም ላይ ላለው ምጣኔ ሀብታዊ አለመመጣጠን፣ ለዘረኝነትና ለጥቁር ህዝቦች መገለል መሰረታዊ ምክንያት መሆኑ በመታመኑ ነው። ውሳኔው የሰው ልጅን ክብር መልሶ ለመገንባት የተዘረጋ ትልቅ መሰረት ነው ተብሏል። ጋና በአትላንቲክ የባሪያ ንግድ ዘመን በሚሊዮን የሚቆጠሩ ወገኖቿን በባህር ዳርቻዎቿ ላይ በሚገኙ ምሽጎች በኩል ለባርነት የተጋለጠች ሀገር እንደመሆኗ የዚህ ትግል ግንባር ቀደም መሪ ሆና ብቅ ብላለች። ዛሬም ድረስ በጋና የባህር ዳርቻዎች የሚገኙት እነዚህ አስከፊ ምሽጎች የጋና ብሎም የአፍሪካ አባቶችን ስቃይ በዝምታ ይመሰክራሉ። የጋናው ፕሬዝዳንት ጆን ድራማኒ ማሃማ ለጉባኤው ባደረጉት ታሪካዊ ንግግር የውሳኔውን አስፈላጊነት አብራርተዋል። Progress is made in little steps. It is the forward motion towards something better and changes. እርምጃዎች ተደራርበው እድገትን ይወልዳሉ። እድገት ማለት ወደ ተሻለ ነገር የሚደረግ ቀጣይነት ያለው ጉዞ ሲሆን ለውጦች ደግሞ ብዙውን ጊዜ ደረጃ በደረጃ የሚመጡ ናቸው። ዛሬ የባርነትና የአትላንቲክ ባርነት ንግድ ሰለባዎች ዓለም አቀፍ መታሰቢያ ቀን ነው። ይህ ቀን ለበርካታ ክፍለ ዘመናት በባርነት ቀንበር ስር የወደቁትን በግምት 13 ሚሊዮን የሚሆኑ አፍሪካውያን ወንዶች፣ ሴቶችና ህፃናትን የምናስብበትና የምናከብርበት ቀን ነው። ከባለፈው ስህተት እየተማርን ህመሙን ግን ወደ ኋላ ትተን የምንጓዝበትን ረቂቅ ሚዛን እንፈልጋለን። እንዲህ ስናደርግ በግለሰብ በአካባቢያችን በማህበረሰብና በዓለም አቀፍ ደረጃ መፈወስ እንጀምራለን። ዛሬ እውነትን ለማረጋገጥና ወደ ፈውስ እንዲሁም ወደ ካሳ ፍትህ የሚያመራውን መንገድ ለመከተል በጽኑ አንድነት ተሰብስበናል። The adoption of this resolution serves ይህንን የውሳኔ ሐሳብ ማጽደቃችን ታሪክ እንዳይረሳ እንደ መከላከያ ያገለግላል። እስከዛሬ ረጅም መንገድ ተጉዘናል። እያንዳንዱ እርምጃችን የተሻሉ ለመሆንና የተሻለ ነገር ለመስራት ባለን ፍላጎት የተመራ ነው። እያንዳንዱ እርምጃ ለልጆቻችን ልናወርሰው ወደ ምንፈልገው አይነት ዓለም ያቀራርበናል። በዚህ ውብ ቀን በታሪክ ትክክለኛ ጎን ላይ እንድንቆም ተጠርተናል። ታሪክ ሲጠራን በባርነት ምክንያት ሰብአዊ ክብራችን ለረከሰባቸው በሚሊዮኖች ለሚቆጠሩ ወገኖቻችን ትውስታ ሲባል ትክክለኛውን ነገር አደረግን ተብሎ ይመዝገብልን። በዚህ ውሳኔ ሐሳብ ላይ የምንሰጠው ድምጽ ክብራቸውንና ሰብአዊነታቸውን ይመልስላቸዋል። And let our vote on this resolution restore their dignity and humanity. ፕሬዝዳንቱ አክለውም ባርነት የትናንትን ታሪክ ብቻ ሳይሆን ዛሬም ድረስ በጥቁር ህዝቦች ላይ ለሚፈጸሙ ግፎች መነሻ መሆኑን ገልጸዋል። የጋና የውጭ ጉዳይ ሚኒስትር ሳሙኤል አብላኳ በበኩላቸው ጥያቄው ለመሪዎች ሀብት ማከማቻ ሳይሆን ለተጎዱ ማህበረሰቦች የትምህርት፣ የጤናና የክህሎት ማሳደጊያ ፈንዶች እንዲቋቋሙ መጠየቅ እንደሆነ ለዓለም አቀፉ ማህበረሰብ አስረድተዋል። እየጠየቅን ያለነው ለተበዳዮች የሚሆን ፍትህ ነው ሲሉም አጽንኦት ሰጥተዋል። በጉባኤው ላይ የድምጽ አሰጣጥ ሂደት የዓለምን ፖለቲካዊ መልክ ቁልጭ አድርጎ ያሳየ ነበር። አብዛኛው የአፍሪካ የካሪቢያንና የላቲን አሜሪካ የሆኑ 123 ሀገራት ለፍትህ እንቆማለን በሚል በአንድ ድምጽ ውሳኔውን ደግፈዋል። እነዚህ ሀገራት የታሪክ ቁስል ሳይታከም የወደፊት ጉዞ እንደማይኖር የሚያምኑ ናቸው ተብሏል። አሜሪካ፣ እስራኤልና አርጀንቲና ግልጽ ተቃውሞ አሳይተዋል። አሜሪካ ተቃውሞዋን ስታቀርብ በወቅቱ ህገወጥ ላልነበሩ ድርጊቶች አሁን ላይ የካሳ ጥያቄ ማቅረብ በህግ ተቀባይነት የለውም የሚል መከራከሪያ ይዛ ቀርባለች። ለዚህም ያለፈን ጉዳይ በህግ ሰበብ መሸፈን የሚል ትርጉም ሰጥታለች። እንግሊዝና የአውሮፓ ህብረት አባላት እንዲሁም በርካታ የምዕራቡ ዓለም ሀገራትን ጨምሮ 52 ሀገራት ድምጽ ከመስጠት ተቆጥበዋል። እነዚህ ሀገራት የወንጀል ደረጃ ማውጣት ሌሎችን ዝቅ ያደርጋል በሚል ዲፕሎማሲያዊ ሰበብ ከግዴታ ለመሸሽ ሞክረዋል። ሆኖም ግን የባርነትን ያህል ረጅም ዘመንና ስልታዊ ጥፋት የፈጸመ ወንጀል ከሌሎች ጋር እኩል ማየት የተዛባ አመለካከት ነው ሲሉ የሰብአዊ መብት ተሟጋቾች ይናገራሉ። መረጃዎች እንደሚያሳዩት ከ15ኛው እስከ 18ኛው ክፍለ ዘመን ባሉት 400 ዓመታት ውስጥ ብቻ ከ12
ከ12 እስከ 15 ሚሊዮን የሚጠጉ አፍሪካውያን በኃይል ታስረውና ተሽጠው ወደ አሜሪካ ተወስደዋል። ከ2 ሚሊዮን በላይ የሚሆኑት ደግሞ ገና ወደ መዳረሻቸው ሳይደርሱ በጠባብ መርከቦች ውስጥ በበሽታና በግርፋት በአሰቃቂ ሁኔታ በውቅያኖስ ውስጥ ህይወታቸው አልፈዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝ እንደገለጹት አሁን የቀረው ስራ ስርዓታዊ ዘረኝነትን ማጥፋት፣ ለጥቁር ህዝቦች እኩል የትምህርት የጤናና የቤት እድል መፍጠርና አፍሪካ በዓለም አቀፍ የፋይናንስ ተቋማት ውስጥ ያላትን ተሳትፎ ማሳደግ ነው ብለዋል። ባርነት ያስከተለውን ድህነት ለማጥፋት ዓለም አቀፍ ትብብር ያስፈልጋል ሲሉ አሳስበዋል። በርካታ የአፍሪካ ዝርያ ያላቸው ወገኖቻችን መብቶቻቸውን እንዳይጠቀሙና ውስጣዊ አቅማቸውን እንዳያወጡ እንቅፋት የሆነባቸውን ዘላቂ መሰናክሎች አሁን ማስወገድ ይኖርብናል። ለሰብአዊ መብቶች፣ ለእኩልነትና ለእያንዳንዱ ሰው ተፈጥሯዊ ክብር ያለምንም መወላወልና በሙሉ ልብ ራሳችን መወሰን አለብን። ሀገራት አጋጣሚዎችን በመጠቀም ስርዓታዊ ዘረኝነትን ለማጥፋት፣ የካሳ ፍትህን ለማረጋገጥና ሁሉን አቀፍ ልማትን ለማፋጠን ተጨባጭ እርምጃዎችን መውሰድ ይኖርባቸዋል። ይህም እኩል የትምህርት፣ የጤና፣ የስራ ስምሪት፣ የመኖሪያ ቤትና ደህንነቱ የተጠበቀ አካባቢ ተደራሽነትን በማረጋገጥ ሊገለጽ ይገባል። and a safe environment. But far bolder actions and many more states are needed. And this includes commitments ከብዙ ሀገራት የሚጠበቁ ከዚህ እጅግ የላቁና ደፋር እርምጃዎች ያስፈልጋሉ። ይህም የአፍሪካ ሀገራት በራሳቸው የተፈጥሮ ሀብት ላይ ያላቸውን ባለቤትነት የማክበር ቁርጠኝነትን ያካትታል። በተጨማሪም በዓለም አቀፍ የፋይናንስ መዋቅርና በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ውስጥ አፍሪካውያን እኩል ተሳትፎና ተጽዕኖ እንዲኖራቸው ለማድረግ የሚያስችሉ እርምጃዎች መወሰድ አለባቸው። አፍሪካ ለዘመናት ጉልበቷንና አምራች ዜጎቿን በመነጠቋ ምክንያት ለዛሬው ድህነትና ኋላ ቀርነት ተዳርጋለች። የተባበሩት መንግስታት ጠቅላላ ጉባኤ ፕሬዝዳንት አናሌና ቤርቦክ እንደገለጹት ትልቅ የሀብት ዝርፊያ እንደነበረና አፍሪካ በጠፋባት ትውልድና ባጣችው ልማት ዛሬም ድረስ ዋጋ የከፈለችበት ነው ብለዋል። The slave trade and slavery stand among the gravest violations of human rights in human history. የባርነት ንግድና ባርነት በሰው ልጅ ታሪክ ውስጥ ከተፈጸሙት እጅግ የከፉ የሰብአዊ መብት ጥሰቶች መካከል የሚመደቡ ናቸው። እነዚህ ግፎች በተባበሩት መንግስታት ድርጅት ቻርተርና በዓለም አቀፍ የሰብአዊ መብት ድንጋጌ ውስጥ ለሰፈሩት መርሆች ትልቅ ስድብና ተቃርኖ ናቸው። እንዲያውም እነዚህ ድንጋጌዎች በከፊልም ቢሆን የተወለዱት ከእነዚህ ያለፉ የፍትህ መጓደሎች በተገኘ ትምህርት ነው። አፍሪካውያን በባርነት ተጠልፈው የተወሰዱባቸው ሀገራትም ባዶ የመቅረት አጋጣሚ ደርሷቸዋል። ምክንያቱም ሀገራቸው ሊያለሙና ሊያበለጽጉ የሚችሉ ትውልዶችን አጥተዋል። የተፈጸመው ድርጊት ከፍተኛ የሰው ኃይልና የሀብት ዘረፋ ነበር። የውሳኔ ሀሳቡ ዋነኛ ነጥብ የካሳ ክፍያ ጉዳይ ነው። ሪፓራቶሪ ጀስቲስ ወይም ፍትሐዊ ካሳ የሚለው ጽንሰ ሀሳብ ምዕራባውያንን በእጅጉ ያሰጋቸዋል። የአሜሪካው ተወካይ ዳኒ ነግሪያ እንደሚሉት አሜሪካ ይህንን ውሳኔ ፖለቲካዊ መጠቀሚያ ስትል ትገልጸዋለች። ነግሪያ ያክለውም የካሳ ተቀባዮቹ እነማን እንደሆኑ ግልጽ አይደለም ሲሉ ተሟግተዋል። በተለይም ፕሬዝዳንት ዶናልድ ትራምፕ በአሜሪካ ውስጥ የጥቁሮችን ታሪክ ለማጥፋትና የባርነት መታሰቢያዎችን ለማፍረስ የሚያደርጉትን እንቅስቃሴ ተቺዎች ሲቃወሙ፣ አምባሳደሩ ግን ትራምፕ ለጥቁር አሜሪካውያን ከማንኛውም ፕሬዝዳንት በላይ ሰርተዋል በሚል ፖለቲካዊ መከላከያ አቅርበዋል። በሌላ በኩል የእንግሊዝ ተወካይ ጄምስ ካሪውኪም ታሪኩ አስጸያፊ መሆኑን እናምናለን፣ ነገር ግን ቃላቱ ከዓለም አቀፍ ሕግ ጋር ይቃረናሉ በሚል የሕግ ሽንገላ ውስጥ ገብተዋል። ይህ የሚያሳየው ምዕራባውያን ታሪኩን ቢያምኑትም ለደረሰው ጉዳት ግን ተጠያቂነትን ለመሸከም ዝግጁ አለመሆናቸውን ነው። በውሳኔው ሌላው ትልቅ ትኩረት የተሰጠው ጉዳይ በቅኝ ግዛት ዘመን የተዘረፉ የአፍሪካ ቅርሶች ጉዳይ ነው። እነዚህ ቅርሶች የአፍሪካውያን የባህል የሃይማኖትና የማንነት መገለጫዎች በመሆናቸው በአውሮፓ ሙዚየሞች ተዘግቶባቸው መቆየት የለባቸውም የሚል ጽኑ አቋም ተይዟል። የጋና የውጭ ጉዳይ ሚኒስትር ሳሙኤል አብላክዋ መንፈሳዊና ታሪካዊ ትርጉም ያላቸው ቅርሶቻችን እንዲመለሱ እንፈልጋለን፣ ያለ ጥበባችንና ያለ ታሪካችን ማንነታችን ጎደሎ ነው ሲሉ የጥቁር ህዝቦችን ፍላጎት አንጸባርቀዋል። ይህ ዘረፋ ለአፍሪካውያን መንፈሳዊ ውድቀት ምክንያት መሆኑም ተመላክቷል። ምንም እንኳን የተባበሩት መንግስታት ጠቅላላ ጉባኤ ውሳኔዎች እንደ ደህንነቱ ምክር ቤት ውሳኔዎች በህግ አስገዳጅ ባይሆኑም የዓለምን የሞራል አቅጣጫ የሚቀይሩ ናቸው። ይህ ውሳኔ ወደፊት ለሚደረጉ የካሳ ንግግሮች እንደ ትልቅ የታሪክና የሞራል መሰረት ያገለግላሉ ሲሉ ታዛቢዎች ያስረዳሉ። ባርነት በአፍሪካውያን ላይ የፈጠረው ጠባሳ ከምጣኔ ሀብታዊ ባለፈ ስነ ልቦናዊ ነው። ትውልዶች በማንነታቸው እንዲያፍሩ፣ በዘራቸው ምክንያት እንዲገለሉና በራሳቸው ሀገርም ሆነ በውጭው ዓለም የበታችነት ስሜት እንዲሰማቸው ተደርገዋል። ይህ ውሳኔ ግን ባርነት የወንጀል ሁሉ ወንጀል ነው በማለቱ ተጎጂዎች የነበሩት አፍሪካውያን ራሳቸውን እንደ ሰለባ ሳይሆን እንደ ፍትህ ጠያቂ
በጥንቃቄ እንዲመለከቱ ያደርጋቸዋል። ይህ ደግሞ ለማህበራዊ ታድሶ ትልቅ እርምጃ ነው። ይህ ታሪካዊ ውሳኔ ለአፍሪካውያን የሞራል ድል ነው። ለ400 ዓመታት የተፈጸመው ግፍ በዓለም አቀፍ ደረጃ የከፋ ወንጀል ተብሎ መጠራቱ የሰለባዎቹን ክብር የሚመልስና ለቀጣዩ ትውልድ ደግሞ እውነተኛ ታሪኩን የሚያስተምር ነው ሲሉ ተንታኞች ያስረዳሉ። አሜሪካና መሰል ሀገራት ውሳኔውን ቢቃወሙ የፍትህ ተስፋ ግን መታየት ጀምሯል። ዛሬ ታሪክ ራሱን የገመገመ ነው። ፍትህ ምንም ያህል ብትዘገይም መምጣቷ አይቀሬ መሆኑ በኒውዮርክ አደባባይ ታይቷል። አፍሪካውያን አሁን የሚጠብቁት አንድ ነገር ቢኖር የቃላት ጋጋታ ሳይሆን የተግባር ፍትህ ነው። ሰንሰለቱ ቢበጠስም ጠባሳው እንዲጠፋ ደግሞ የዓለም አቀፉ ማህበረሰብ የሞራል ግዴታውን መወጣት ይኖርበታል ሲሉ ተሟጋቾች ሀሳባቸውን ያጋራሉ።